ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ ነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡ እንዲለኝ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ከአንገቴ ላይ ማህተቤን አስበጥሳችሁኛል። ስለሚሰድቡኝ፣ ስለሚዘልፉኝ፣ ስለሚያንቋሽሹኝ ሃይማኖቴን እንዳይናገሩብኝ ስለፈልግን ማህተቤ ነቅያለሁ። እመቤቴ እዚህ ፊት ለፊቴ ነበረች አይደለ? አስነስታችሁኛል። ምክንያቱም ስለምዘልፉኝ የሃይማኖት ትላልቅ ምንድነው ዲያቆን ገለመሌ የምትባሉ በአጠቃላይ ማለት ነው ቁጭ ብላችሁ እንደው የእመቤቴ ስለጥፋ ባታወራ እያላችሁ ስሜ ከእናንተ ጆሮ ሰምቼ አንስቻለሁ። ለኮሜንታተር አይደለም ለእናንተ። ማንም ፍጹም የለም። ምን አይነት ህይወት እንደምናሳልፍ፣ ምን አይነት ላይፍ እንዳለን፣ ምን አይነት ዋጋ እንደምንከፍል እናንተ አታውቁም። እናንተ የምታውቁት ሚዲያ ላይ ለብሰን ስቀን ለእናንተ የምንመልስላችሁን መልስ ነው እንጂ ሊያ ከቪዲዮ በኋላ ከልጇ ጋር ምን አይነት ህይወት አላት፣ ምን አይነት ላይፍ አላት፣ እንዴት ነው የምታሳልፈው፣ እንዴት ነው የምትሆነው፣ ምንድነው የምታደርገው፣ ማንም ይሄ አይመለከተውም። ሚዲያ ስከፍት ብቻ ግን የምናገረውንና የምለውን እየለቀማችሁ ወስዳችሁ
እኔ ወንጀለኛ፣ ኃጢአተኛ፣ በደለኛ፣ እግዚአብሔር የጠላኝ፣ እግዚአብሔር የተጸየፈኝ፣ ህዝብ የጠላኝ ሴት ነኝ ለእናንተ ነው እንጂ ለመድኃኔዓለም አይደለም። ያንን የምታረጉት ደግሞ እናንተ ናችሁ። ባምቢ ዛሬ የተናገርካት ንግግር የምትናገርበት መስመር ነው እንጂ ንግግርህን ተቃውሚው አይደለም። ባምቢን ግን በዚህ ደረጃ መናገር የለብህም። ቤተሰቧን ነክተባታል። ድርጅት እሷ የምትሰራበት ድርጅት እርግጠኛ ነኝ ደግሞ ልንገርህ አይለቁም። እመነኝ። እኔ ካንተ በላይ ህግን አውቄ አይደለም፣ ግን ደግሞ ትላልቅ የህግ አማካሪዎችን አውቃለሁ። በጣም በደንብ ነው ስለማቅ። ባምቢን የምትተቻት ማንም አይጠይቅህም። ፐብሊክ ላይ ያለች ልጅ ናት። እነሱን ድርጅታቸውን ተችተሃል። ድርጅታቸውን በዝሙት ተነሳስተው እሷን ማስታወቂያ እንዳሰሩ በሚዲያ ተናግረሃል። እነሱ አይለቁም። እመነኝ፣ እመቤቴን አይለቁም። እመነኝ፣ አይለቁም እሸቱ። ከዛም በኋላ ደግሞ እናንተ ሲል እኔ አሁን እንዲህ ማለት አልፈ እናንተ ለምን እንደዚህ እንዲያርጎ ባምቢ ላይ እንዳስጠቆማችሁ እናውቀዋለን። እኔ አውቀዋለሁ፣ ባይዘው አውቀዋለሁ። ሙሉ ቲክታከር እየተከፈለውና ብር እያረጋችሁ የሚሰሩትን ሳትናገሩ 6 ወር ያቆመችውን ማስታወቂያ ከዛ አስነስታችሁ ልትቆሰቁሱት ለምን እንደፈለጋችሁ እናውቃለን። አንናገርም። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ፣ ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ። እንኳን አንተ አባቴ አልሆንክ፣ ለልጅህ አዝናለሁ። ነገ ልጅህ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ። ባይ ዘ ወይ ቪዲዮ ትሰራበታለህ። አስሎንግ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም። ልጅ ላይ ትሰራበታለህ አንተ ነገር ቪዲዮ። ስለዚህ እንደዚህ አይደረግም። ፈጣሪን አታታልልም። ማን ፈራጅ አረገኝ? እኔ ጌታ ማን ጨዋ ቤት ያሳደጋት ማንም ያልነካት እንፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደድክ? ያ አይ ሃቭ ክላስ። አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ፣ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ። ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። የኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት እሱን መርጠው ሰው ከወደደኝ እኔ ምን ልረዳቸው እችላለሁ? ልክ እንደ አይኔ የሰራልኝ ሰውነቴ ነው። ልትገረም አይገባህም። ሲቀጥል እኔ አይደለሁም እንደዚህ ትልቅ ነገር ኢሹ የማደርገው የሰውነቴን ጉዳይ ህዝቡ ነው። እኔ ችግር የለብኝም እንዴ። እኔ ለኔ ብርቅ አይደለም። ነገርኳችሁ። ስነሳም ስተኛም ይዤው የምኖረው ነገር ነው።
እንዴ ማን ፈራጅ አደረገው እኮ ማን ፈራጅ አደረገ አባቴ ማን ፈራጅ አደረገ የኔ ጌታ